በኢትዮጵያ የስክሪን ዓለም ላይ በሚሊዮኖች አድናቆት የተቸራቸው በውበታቸው ሀገርን ያሸብሩ ታዋቂ ሴት አርቲስቶቻችን ሁላችንም እናውቃቸዋለን። ነገር ግን ከካሜራው መብራት በስተጀርባ የእውነት ይሄ ሁሉ የቅንጦት ህይወት የመጣው ከጥበብ ስራቸው ብቻ ይመስላችኋል? ዛሬ ከስክሪኑ በስተጀርባ ያለውን ሚስጥራዊ ህይወትን ከፍተዋለን። ከሀገሪቱ ከፍተኛ የፖለቲካ ባለስልጣናት፣ ከጦር አዛዦች፣ ከደህንነት ቢሮዎች የጀርባ አጥንት ጋር ስማቸው በከፍተኛ ገንዘብና በጋለ ፍቅር የተያያዘው ሶስቱ ኮከቦች፣ አንዲትን ፊልም ሳትሰራ ከዓለም ጫፍ እስከ ጫፍ በቢሊዮኖች ማዕበል የምትዋኘው ቀበጡ አርቲስት ከታዋቂው የቀድሞ ከንቲባና ሚኒስተር ጋር የተደበቀ እውነተኛ ግንኙነቷ ምንድን ነው? እና ደግሞ በውበቷ ሀገርን ያስወደደችው ተዋናይት ሩታ መንግስታብ የሀብቷና የቅንጡ ህይወቷ ጀርባ ከቀድሞ የመንግስት ደህንነት ቁልፍ ሰው ጋር እንዴት ሊያያዝ ቻለ? እስከ ቪዲዮ መጨረሻ አብራችሁን ስትዘልቁ ሁሉንም እውነት እናስደምጣችኋለን። አብራችሁን ቆዩ። ዓለም ላይ በተለይ ደግሞ አፍሪካ ወረድ ስንል የኛው ሀገር ኢትዮጵያ ከፍተኛ ሀብትን ለማከማቸትና የሀብት ማማው ላይ ለመውጣት አጭርና አቋራጩ መንገድ ስልጣንን መቆናጠጥ ነው። ያኔ ለራሱ ለባለስልጣኑ ብቻ ሳይሆን በሱ ዙሪያ ያሉ ሰዎች ሁሉ በአንድ ጀንበር ሚሊዮነር ሳይሆን ቢሊዮነር ሆነው ይከሰታሉ። የሚያገኙት ገንዘብ በስራና በድካም ሳይሆን ከሰፊው ህዝብ ካዝና የተወሰደ ነውና እንዳሻቸው ይበትኑታል። ለመናገር በሚያስቸግር መልኩ የተቀናጠ ህይወትን ይኖሩበታል፣ ያስኖሩበታል። ለዚህም ምስክርነት ርቀን ሳንሄድ የቀናት ትውስታችን የሆነችው በኒውዮርክ ጎዳና የተመለከትናትና እንደ ኢትዮጵያውያን ብቻ ሳይሆን መላውን ዓለም አጀብ ያሰኘችው ቤኪ በዚሁ ስልጣን ባመጣው ገደብ አልባ ገንዘብ የሚኖር ኑሮ አጀብ ያሰኛል። ያለምንም ስራ በኒውዮርክ ተቀናጣ ትኖራለች። በአንደበቷ እንደተናገረችው ከሆነ ከ35000 እስከ 40000 ዶላር በየወሩ ታወጣለች። በኢትዮጵያውያን የገንዘብ ተመን ስንመነዝረው ከ6.5 ሚሊዮን ብር በላይ ያወጣል። ይህ ገንዘብ የብዙ ኢትዮጵያውያንን ህይወት እስከ ወዲያኛው መቀየር የሚችልና በረሃብና በስራ ማጣት ለሚሰቃየው ህዝብ እፎይታ መስጠት የሚችል ነበር። ነገር ግን ገንዘቡ ያለው ከባለስልጣኖቹ እጅ ላይ ነውና ይቀናጡበታል። ይቺ ቤኪ የተባለች እንስት የቀድሞ የጉምሩክ ባለስልጣን ልጅ እንደሆነች እየተነገረ ይገኛል። አጀብም ያሰኛል። ወደ ዛሬው ዋናውና ትኩረት የምናደርግበት ጉዳይ ስንመጣ በአንድም ሆነ በሌላ መንገድ ባለስልጣኖቻችን ጋር ግንኙነት አላቸው ስለሚባሉ ሴት አርቲስቶቻችን ነውና ወደ እነሱ እንመለስ። ከአንድ ዓመት ቀደም ብሎ በአደባባይ ወጥታ የ12 ዓመት ህመም ብላ የተናገረችው የምስራቋ ፀሐይ የምትባለው የሰራቻቸው ስራዎች ሁሉ ጣፋጩ ነው በኢትዮጵያውያን የተወደዱላትና አክብሮትን አድናቆትን የተቸረች በዘጠናዎቹ አብሪ ኮከብ ሆና የተከሰተችው ሃይማኖት ግርማ ነች። በሙያዋ ስኬታማ ነች ይባላል። የሰራቻቸው የሙዚቃ ስራዎች ሁሉ በኢትዮጵያውያን አብረዋት ይዜማሉ። ማዜም የተሰጣት ጸጋ ነው። ልብን በሐሴት የሚሞሉ መንፈስን የሚያለመልሙ ስራዎችን ለአድማጭ አድርሳለች። ታዲያ ሀይሚ በሙዚቃ ስራዋ ብቻ ሳይሆን በውበታቸውም ከሚጠሩ ዝነኛ አርቲስቶች መካከል አንዷ ነች። ጎላ ጎላ ያሉ አይኖቿ የውበቷ መሰረቶች ናቸው። ስትስቅ ጉንጮቿ ላይ ያሉት ዲምፕሎች ያዩት ሁሉ በፍቅር እንዲወድቁላት ያስገድዳሉ። ውበት ለፈተና እንደሚባለው ዝናና ውበቷ ፈተናንም ስጦታንም አምጥቶላታል። በውበቷ ከባለ ሀብት እስከ ባለስልጣን ተሸንፈውላት አሁን ለምትኖረው የተቀናጣ ህይወት ምክንያት ሆነዋታል። ከባለ ሀብቱ የልጆቿ አባት ቀላል የማይባሉ ገንዘቦች እንደወሰደች በተደጋጋሚ ጊዜ ይነገራል። ከዛ በኋላ ደግሞ ህይወቷን እስከ ወዲያኛው ድህነት የሚባል ነገር እንዳይደርስባት አደረገ የሚባልለት የሷን ብቻ ሳይሆን የቤተሰቦቿን ህይወት ቀይረዋለች ያስባላት የቀድሞ በኢህአዴግ ስርዓት ውስጥ በሀገሪቱ የመከላከያ ስርዓት ውስጥ በከፍተኛ ስልጣን ላይ የነበሩት በኋላ የኢህአዴግ ስርዓት ከተሸኘ በኋላ ደግሞ በሰሜኑ ጦርነት ወቅት የጦር መሪ ነበሩ የሚባሉት ከስምምነት በኋላም የትግራይ ጊዜያዊ አስተዳደር በመሆን ሲያስተዳድሩ የቆዩት ጀነራል ታደሰ ወረደ ጋር የፍቅር ግንኙነት እንደነበራት በስፋት ሲነገር ይሰማል። ከጀነራሉ ይሄ ነው የማይባል ቁጥር ስፍር አልባ ገንዘብ እንደተሰጣት ሲነገር የሴት ልጇ አባትም ጀነራሉ መሆናቸው በተደጋጋሚ ጊዜ በማህበራዊ ሚዲያ የሚነገር ታሪክ ነው። ሃይማኖት ከጀነራሉ ጋር በፍቅር አብራ በነበረችበት ወቅትና ሴት ልጅን ስትወልድ ስራዋን በግድ እንድታቆም የተደረገ ሲሆን የገንዘብ ጥያቄዋ ግን ሙሉ በሙሉ ተፈቶላታል። ነገር ግን ጊዜ ሄዶ ጊዜ ሲመጣ ስልጣንና ቂጣ ተገለባባጭ ነው እንደሚባለው የኢህአዴግ ስርዓት የስልጣን ዘመን ሲገባደድ ሃይማኖት በሚዲያ ወጣ ሳትፈልግ በባለስልጣን ታፍናና ተጠልፋ እንደነበረ ተናግራለች። አስከፊ 12 ዓመታቶችን ማሳለፏንም ስትናገር የብዙሃኖችን ልብ ያሸነፈው አይኗንና ውበቷን ጭምር ለማጣት ተቃርባ እንደነበረ፣ ከፍተኛ የሆነ ጉዳትም አድርሶባት እንደነበረ እንባ እየተናነቃት በሳግ ተናግራለች። ያም ሆነ ይሄ ተወዳጁ ሃይማኖት ግርማ ከባለስልጣኑ ጀነራል ታደሰ ወረደ ጋር ትንፋሽ ተጋርታ አንሶላም ተጋፋ የልጅናት ብቻ ሳይሆን ቀላል የማይባሉ ገንዘቦችን ሰብስባለች። በኪነ ጥበብ ስራ ይመጣል ተብሎ የማይታመን ሀብትንም አካብታለች። በእርግጥ ሃይማኖት ይሄ ሁሉ ሀብት የመጣው አረብ ሀገር ሄዳ በመስራት ባገኘችው ክፍያና ሽልማት እንደሆነ ስትናገር ገንዘብ አያያዝ ላይ ጎበዝ ስለሆንኩና ያገኘሁትን ገንዘብ ስለማልበትን ነው እዚህ ላይ የደረስኩት፣ ንብረቴ ንጹህ ላቤ ነው ስትል በሚዲያ አስረድታለች። አሁን ላይ የኮንስትራክሽን ካምፓኒ እንዳላት ተናግራለች።
ከተማው ላይ እውቅና የተቸረው የፊኒሽንግ ስራዎችንም እንደምትሰራ አረጋግጣለች። በህይወት ታሪክ አጋጣሚ ግን የጀነራሉ የልጅ እናት መሆኗና ንብረቷን በሱ የመጣ ነው እየተባለ እየተነገረ ይሰማል። ሌላኛዋ ባለስልጣን ጋር ግንኙነት አላት የምትባለው ቀበጧ ብሩክታይት ሽመልስ ነች። ከአርቲስትነት ይልቅ ባህሪዋ ለቲክቶክ እንደሚቀርብ የሚነገርላትና መነጋገሪያነት ተሰጥቷ መሆኑን በተደጋጋሚ ጊዜ ያረጋገጠችው ብሩክታይት ሽመልስ በስልጣን ከተገኘ ገንዘብ ላይ እንዳሻት የምትሆን የበረከቱ ተካፋይ ናት ይሏታል። ሐዋሳ ተወልዳ ሐዋሳ ያደገችው ገና በ16 ዓመቴ ከቤት ወጣሁ የምትለው ያለፈቻቸውን ችግሮች ስታወራ አሁን ላይ አብዛኛው ኢትዮጵያዊ የሚኖረውና የተለመደ የዕለት ተዕለት ህይወት መሆኑ ደግሞ የማናት ቀበጥ እያስባላት አሁን ያለችበት የቅንጦት ህይወት ላይ ደርሳለች። ጥቂት የሚባሉ ፊልሞችን ብቻ የሰራች ሲሆን የትወና ተሰጥቷም ለክፉ የማይሰጥ ነው። ከዓመታቶች ቀደም ብላ ማስታወቂያዎችንም ለመስራት ሞክራለች። ከዛ በኋላም የቬሎ ንግድ ላይ ገብታ ለመስራት እንቅስቃሴዎችን ስታደርግ ሰነባበተችና በድንገት ከፊልሙም ከንግዱም ምልም ብላ ጠፍታ የሚያስጎመጅ የቅንጦት ህይወትን መኖር ጀምራለች። ብሩክቲ ስራን ከሰራች ዓመታቶች የሚቆጠሩ ሲሆን በእነዚህ ዓመታቶች ግን እሷ ቤቷ አርፋ አልተቀመጠችም። ይልቁንስ ዱባይ፣ ባንኮክ፣ ዛንዚባር፣ ቱርክ፣ አውሮፓና ኤዥያን እየዞረች በቅንጦት ማዕበል እየዋኘች ትገኛለች። ስራን ሳትሰራ የሁሉ ገንዘብ ከየት መጣ ከተባለ ከደሆ ካዝና የሚወጣው በባለስልጣኖች እጅ የሚታፈሰው የስልጣን ቱርፋት ነው ይሏታል። ብሩክቲ ከቀድሞ የአዲስ አበባ ከንቲባ ከነበሩት ከአሁኑ የማዕድን ሚኒስተር ኢንጂነር ታከለ ኡማ ጋር ጥልቅ የፍቅር ግንኙነት እንዳላት በተደጋጋሚ ጊዜ በሶሻል ሚዲያ ሲነገር ይሰማል። በጣም የሚገርመው ደግሞ ማርገዟ የተሰማ ባይሆንምና ነገሮችን ድብቅብቅ አድርጋቸዋለች አሊያም ነገሮች ወደ ሚዲያ እንዳይወጡ ገደብ ተደርጎባታል እየተባለ ቢሆንም ብሩክቲ በድብቅ ልጅም እንደወለደች ይነገርላታል። ታዲያ ሁሉ የተቀናጣ ህይወት ያለምንም ስራ የሚኖረው ቁጥር አልባ ብሮችን ከልጇ አባት ስለምታገኝ ነው ትባላለች። አዲስ አበባ ላይ ቅንጡ ህይወትን የምትመረው ብሩክቲ መኖሪያ ቤቷ ሌግዠሪ፣ የምትነደው መኪና ቅንጡ ሲሆን የሷ የሥራ ድርሻ ራሷን ማስዋብና መጠበቅ ብቻ ነው። ለዚህ ራሷን ማስዋቢያና መጠበቂያ ደግሞ ሚሊዮን ብሮችን ያለ ሐሳብ ይፈስላታል ይባላል። ብሩክቲ ግን በቅርቡ ሰይፉ ፋንታሁን ጋር በነበራት ቃለ መጠየቅ ላይ ለዚህ ለምትኖረው የተቀናጣ ህይወት ገቢዋ በኦንላይን የምትሰራው ቢዝነስ እንደሆነ ስትናገር ምን አይነት የኦንላይን ስራ የሚለውን ግን ማብራሪያ አልሰጠችበትም። አሁንም ከቃለ መጠየቋ በኋላ ሚሊዮን ብሮችን እያጠፋች በቅንጦት ማዕበል ውስጥ ተዋኛለች። ብሩክቲ አንድ የሚያስደንቃት ነገር ካለ እሱም የግል ህይወቷን ታሪክ ለመደበቅ የምትሄድበት ርቀት ሲሆን ከሷ ዩኝ ባይነት አንፃር እንዴት አንዳንድ ነገሮችን መደበቅ ቻለች ሲባል መልሱ ተገዳ ነው፣ በሌላኛው አካል ስለምታደርጋቸው ነገሮች የሚደርስባት ተጽዕኖ በመኖሩ ነው ትባላለች። ሌላኛዋ ከስልጣን በተገኘ ገንዘብ ህይወቷ ተቀይሯል የምትባለው ውስን ፊልሞችን ብቻ ብትሰራም የሰራቻቸው ፊልሞች ግን በመላው ኢትዮጵያውያን የሚወደድላት አሁን ድረስ በረቡኒ ፊልሟ የምትታወሰው ሩታ መንግስታብ ነች። ሩታ ቆንጆ ብቻ ሳትሆን የቆንጆ መለኪያ ተደርጋ ትቀመጣለች። ፈጣሪ ለሷ ያደላ በሚመስል መንገድ ልቅም አድርጎ የሰራት ውብ ነች። በውበቷ ብዙሃኖችን አሸንፋለች። በውበቷ ብቻ ሳይሆን በስብዕናዋም የሰዎችን ልብ ገዝታለች። ቁጥር አልባ ወንዶችም በቴሌቪዥን መስኮት ብቻ ተመልክተዋት በፍቅሯ ወድቀዋል። የሷ ክራሽም አለባቸው። በቃ ከጸባይ እስከ መልክ፣ ከመልክ ለየት እስካለው ድምጽ፣ ከዛም የተለየ ስብዕና ጋር ይሄ ይወጣላታል የማትባል ወርቅ የሆነች ልጅ ነች። ሩታ በሶሻል ሚዲያ እዩኝ የማትል ራሷን ድብቅብቅ ያደረገች ስትሆን ትወናን ደግሞ መስላ ሳይሆን ሆና ትጫወታለች። የተሰጣትን ገጸ ባህሪ ህይወትን ትዘራበታለች። በገሃድ ዓለም የምናውቃት አንዲት ሴት እንጂ ገጸ ባህሪ እንደሆነች እስክንዘነጋ ድረስ አሳምናን መጫወት የምትችል ለሙያው ከተሰጡና ሙያውን ካስከበሩ ጥቂት እንስት ተዋናያኖች አንዷ ነች። ታዲያ በዚህ ውበቷና የትወና አቅሟ ልክ መስራት የሚገባትን ያህል አልሰራችም በማለት አቅሟን የሚያውቁ ሰዎች ሁሉ ይቆጫሉ። ማስታወቂያዎችን በመስራትና ብራንድ አምባሳደር በመሆን አሁንም እየተመለከትናት ሲሆን በጣም ቅንጡ ህይወትን በመምራት ደግሞ ከቀዳሚዎቹ ስፍራ ትቀመጣለች። ታዲያ ሁሉ አጀብ የሚያስብል ቅንጡ ህይወትን የምትኖረው በሷና በባሏ ስራ ብቻ እንዳልሆነ ይነገራል። ሩታ ትዳርን መስርታ 4 ልጆችን የወለደች ቢሆንም ስለ ባለቤቷ ግን አንዳችም ቀን ትንፍሽ ብላ አታውቅም። ስትጠየቅም የምትወደውና ምርጥ ባል እንዳላት ለልጆቿና ለሷ የተለየ ሰው እንደሆነ በመናገር ታልፈዋለች። ይሄ ሰው ማን ነው የሚለው ምላሽ ደግሞ ሀበሻ ቶፕ 5 ሲነግረን እንዲህ ይላሉ። የቀድሞ የደህንነት ሰው የነበረው ጌታቸው አሰፋ ቀኝ እጅ ሆነው ምክትል ኮሚሽነር ግርማ ከበደ ማንጁስ ልጅ የሩታ መንግስታብ የልጆች አባት ባለቤቷ ነው። ገንዘብና ሀብቱም የሚገኘውና ለሚኖሩት ኑሮ የጀርባ አጥንት መሆን የቻለው በዚሁ በአማቿ በኩል የመጣው ገንዘብ ነው ይሉናል። ተወዳጇ ሩታ ከባለስልጣን ልጅ ጋር ጋብቻን የፈጸመ ሲሆን ከመንግስት ካዝና ከሚወጣው ቢሊየን ብር ውስጥ የድርሻዋን በአማቿ አድርጎ በባለቤቷ እጅ ተላለፍና ወደ እሷ ይደርሳል በማለት ሀበሻ ቶፕ 5 ይናገራሉ። ውድ የቻናላችን ቤተሰቦች በዚህ ቪዲዮ ውስጥ ባለስልጣናት ጋር ቀጥተኛ የሆነ ግንኙነት አላቸው የተባሉ አርቲስቶችን ይዘንላችሁ ቀርበናል። ከነዚህ ከተዘረዘሩት በተጨማሪ ሌሎች አርቲስቶችም ስማቸው በተደጋጋሚ ጊዜ ሲነሳ ይሰማል። በሌላ ቪዲዮ እነዛን ይዘንላችሁ እንመጣለን።
እስኪ እናንተ ካነሳነው ሐሳብ ጋር በተገናኘ ያላችሁን ሐሳብ አስተያየት በኮሜንት ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።